አማራ በመሬታችን ላይ አይቀበርም ብሎ ፕላን አውጥቶ በአንድ ዓመት ውስጥ 1 ሚሊዮን አማራ ያፈናቀለ በኢትዮጵያ ታሪክ እንደዚህ ሆኖ ያውቃል? ስለዚህ በምን መመዘኛ በምን መለኪያ ነው ህወሓት እየመጣ ነው በሚል ብአዴን ኪስ ውስጥ ለመግባት ኦህዴድ ኪስ ውስጥ ለመግባት መወሰን በጽድቅ ጎዳና የሚደረገው? በየትኛው ሞራል? የመላኮ አለበል አጋፋሪ ከሆነ ይህን ሊል ይችላል። ያገኘው ተሻገር አጋፋሪ ከሆነ ያጎት ልጅ ያክስት ልጅ ከሆነ ይህን ሊል ይችላል። እሱ ምቾት አለው። የደመቀ መኮንን ከሆነ የነ ላቀ አያሌ ውጤት ከሆነ ይህን ሊል ይችላል። የነ ቀንዳውጣ የነ ተመስገን ጥሩነህ የነዚህ የነ አብዱ ሁሴን ውላጅ ከሆነ ይህን ሊል ይችላል። ከሂደቱ ከስርዓቱ ተጠቃሚ ነው። ከዚያ በዘለለ ግን በየትኛው መለኪያ በየትኛው መመዘኛ ወደ እነ ሽመልስ አብዲሳ መሄድ ጆሮ ውስጥ የአይሻ ጩኸት የማያቃጨል ከሆነ ሞትም አሁንም ላለፉት 7 ዓመታት በኢትዮጵያ ታሪክ ታይቶ የማይታወቅ ከባድ ግፍ የፈጸመ ቡድን ለኢትዮጵያ ሕዝብ ማስፈራሪያ አድርጎ የሚያቀርበው ግን ከ27 ዓመት በፊት የነበረውን በስልጣን ላይ የነበረውን የህወሓት ቡድንና በተፈጸመ ወንጀል ነው ማስፈራሪያ የሚያደርገው። ሁለት ነገር እዚህ ጋር እናስተውል። አንድ 27 ዓመት በፊት በነበረው ያገዛዝ ዘመን ቲፒኤልኤፍ እንደሚጠየቀው ሁሉ ይሄ አሁን ኦህዴድ የሚባለውና ሀገሪቷን እየገዛ ያለው ብአዴን የሚባለውና ለኦህዴድ ተላላኪ ሆኖ ያለው ደኢህዴን የሚባለውና ብልጽግና በሚባል መዋቅር ውስጥ የገባ ተላላኪ ሙሉ በሙሉ ከተጠያቂነት የሚያመልጥ ቡድን አይደለም። የወንጀል ተካፋይ ነበር። ተላላኪ ነኝ ይበል እንጂ በሚመሯቸው ክልሎች ሁሉ የስውርና ግልጽ እስር ቤቶች አቋቁመው የሚያስተዳድሩትን ህዝብ ሲጨቁኑ የነበሩ እንዲጨቁኑ ወይም ህዝባቸውን እንዲያዋርዱ ከተነገራቸው 3 እና 4 እጥፍ በላይ በማድረግ የጎበጥ አሽከር ሁልጊዜ አጎንብሶ ለምን ቢሉ ጌታውን ለመምሰል እንደሚባል ከታዘዙት በላይ ርቀት ሂደው የገዛ ህዝባቸውን በማዋረድ በመዝለፍ በማሰር በመግደልና በማሳደድ ከጌቶቻቸው ምስጋና ለማግኘት ሲሰሩ የነበሩ ኃይሎች ራሳቸውን ፍጹም ነፃና ወንጀሉ ተሳታፊ እንዳልሆኑ አድርገው በ27 ዓመቱ ጉዳይ ህብረተሰቡ ዛሬ በሚሰሩት ወንጀል ተጠያቂ ናችሁ ሲላቸው ትላንት እነሱም ተሳትፈው የሰሩትን ወንጀል ከህወሓት ጋር አጣብቀው ማላዘን ነው የመረጡት። ሁለት ነገር እዚህ ጋር ለይተን ማየት አለብን። አንድ በ27 ዓመት ውስጥ በተሰራ ወንጀል ህወሓት እንደሚጠየቀው ሁሉ እነዚህ አሁን በዚያን ጊዜ ህወሓት ይህንን በድላ ይህንን አድርጋ የሚሉ አካላት በገዛ ህዝባቸው ላይ ወንጀል ሲሰሩ የነበሩ ቡድኖች መሆናቸው። ስለዚህ እነሱ በማናቸው መመዘኛ በቲፒኤልኤፍ ላይ ከሳሹ ነው መቅረብ የሚችሉ አለመሆናቸው። ብአዴንም ኦህዴድን አባዱላ ገመዳ ወይም ግርማ ብሩ ወይም አብይ አህመድ የደህንነቱ አካል የነበረ እነ ብርሃኑ ጸጋዬ አቃቤ ህግ መስሪያ ቤቱ ነው ስንቱን ወጣት እንዲመክን ሲያደርጉ የነበሩና ሲያሰቃዩ የነበሩ አካላት እነ ወርቅነህ ገበየሁ ፌዴራል ፖሊስን ሲመሩ የነበሩ አካላት እና አብይ አህመድ ኢንሳ ሆነው በስለላ ስንቱን ሲያመክኑ የነበሩ እነዚህ ናቸው ራሳቸውን ነፃ አድርገው ሊስሉል የሚሞክሩት። ብአዴን ብለህ ጥራ እነ ደመቀ መኮንን የክልሉን ህዝብና ምናምን ጥቅም ብቻ እኮ አይደለም እያንዳንዱ ወጣት በሀገር ውስጥ ባይተዋር እንዲሆን ያደረጉ የወልቃይት የራያ የመተከል የፓዊ አልበቃ የደራ አልበቃ ብሏቸው ይሄንን መስጠት አልበቃ ብሏቸው ለሱዳን መሬት ለመስጠት ውል ሲፈራረሙ የነበሩ አካላት የፈለከው ዝርዝር የወንጀል ሲፈጽም የነበረ ሲተባበር የነበረ ፈጻሚ ማስፈጻሚም በስልጣን ላይ ሆኖ ሲፈጽምም ተላላኪ ሆኖ ሲያስፈጽምም የነበረ ቡድን ሁሉ ራሱን እንደ ነፃና ገለልተኛ አድርጎ በ27 ዓመት የነበረው ይረሳል እንደ ይላል። ይሄን ለማለት ለብአዴን የትኛው ሞራል አለው? ለኦህዴድ የትኛው ሞራል አለው? ይሄንን የመጠየቅ መብት ያለው የኢህአዴግ ስርዓት ለኢትዮጵያና ለህዝቡ አይጠቅምም ብሎ ሲታገል የነበረ የማህበረሰብ ክፍል ብቻ ነው እንጂ በኢህአዴግ ውስጥ የተሟላ የጥቅም ተጋሪ ሆኖ
እስከ ፍጻሜው ድረስ ኢህአዴግ አበቃለት እስከሚባልበት ጊዜ ድረስ በስልጣን ላይ ቆይቶ ሲያበቃ አንድም ጊዜ ኢህአዴግ የሚሰራውን ወንጀልና ስህተት ለማጋለጥ ወይም ለመታገል ያልሞከረ በማናቸው መልኩ ያላፈነገጠ እስከ ፍጻሜው የጥቅም ተጋሪ የነበረ የስልጣን ተጋሪ የነበረ ውሳኔ ሰጪ የነበረ አካል ኢህአዴግ ታድሷል በሚል ሰበብ ስልጣን ለመቆጣጠር ራሱን ከዛ ድርጅት ውስጥ ነጥሎ እንደገና የስልጣን ባለቤት ሆኖ የቀጠለ ቡድን በዚያ ዘመን ለተፈጸመ ወንጀል ሌላውን ለመክሰስ ሞራል የለውም። ሞራል ያለው ትክክል አይደለም ብሎ ከድርጅት ወጥቶም ቢሆን አቋም ይዞ ሲታገል የነበረ ወይ ድርጅት ውስጥ ያልገባ ከመሰረቱም ይህን ድርጅት ሲታገል የነበረ አካል ሊጠይቅ ይችላል። ያም ሆኖ ሁለተኛው ነጥብ ባለፉት 7 ዓመታት የተፈጸመ ወንጀል በ27 ዓመት ውስጥ ከተፈጸመ ወንጀል ምናልባትም 3-4 እጥፍ የሚበልጥ ወንጀል ነው። ባለፉት 7 ዓመታት ውስጥ በኦህዴድ አገዛዝ ዘመን የታየው ዘግናኝ በደልና ግፍ ከ27 ዓመቱ ጋር ለንጽጽር የሚቀርብ አይደለም። ይሄ በብዙ እጥፍ የሚበልጥ ነው። ባለፉት 7 ዓመታት የኢትዮጵያ ሕዝብ ያየው እየገፋው ያለው የኑሮ ውድነትና ሰቀቀን በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ባለፉት 7 ዓመታት የኢትዮጵያ ሕዝብ ከቤቱ ወጥቶ ለመግባት የተሳቀቀበት ጊዜ በዘመነ መሳፍንት እንኳን እንዲህ ሆኖ አያውቅም ነበር። በዘመነ መሳፍንት ያ ሁሉ መከፋፈል በነበረበት እንኳን አንዱ ወደ አንዱ ቦታ ላይ ለመሄድ የተከለከለ አይደለም። ዘመኑ ዘመነ መሳፍንት ዘመኑ የመከፋፈል የተባለው እያንዳንዱ የየራሱ የአስተዳደር ክልል ስለነበረው እንጂ ህዝቡ በነበረው ኢንቲግሬሽን የመቀጠል ችግር አልነበረበትም። የሃይማኖት ጥቃት አልነበረም። የብሔር ጥቃት አልነበረም። በሃይማኖት መከፋፈል የለም። እያንዳንዱ ጠቅላይ ግዛት ወይም የአስተዳደር ወሰን ከሌላኛው የአስተዳደር ወሰን ጋር የማይገናኝ የስልጣን ክፍፍል የነበረው በየአውራጃው ራሱን ያደራጀ ማዕከላዊ መንግስት የተዳከመበት ዘመን በመሆኑ ነው ዘመነ መሳፍንት የሚባለው። በዘመነ መሳፍንት እንኳን ህብረተሰቡ የትኛውም አካል ያስተዳድር እዚህ አካባቢ መጣ እኔ ወደ ማስተዳድረው የሚባል አሰራር አልነበረም። በደርግ ዘመነ መንግስትም በዚህ 7 ዓመት ውስጥ የነበረው አይነት አደገኛ ሁኔታ አልነበረም። በኢህአዴግ የ27 ዓመት ዘመን ውስጥም ኦህዴድ ባመጣው አሁን በምናየው ሁኔታ ውስጥ የተፈጠረ ነገር የለም። በ17 ዓመት የደርግ ዘመን በተደረገ ጦርነት በ17 ዓመት ጦርነት ሂደት ውስጥ ከተፋላሚ ኃይሎች ወይም ነፃ አውጪ ነን ብለው ከተደራጁ ገንጣይ ኃይሎችም በነበራቸው ስያሜ የኢትዮጵያን አንድነት ያለምንም ደም ኢትዮጵያ ትቅደም በሚል ግን በተጨባጭ አገሪቷን በደም ማዕበል ያጠበ አገዛዝ ቢሆንም ገንጣይ አስገንጣዩ ያለምንም ደም ኢትዮጵያ ትቅደም ብሎ በደም ያጠባትም ቡድን ይሁን ይሄ አካል ለ17 ዓመት ባደረገው የትጥቅ ትግል ውስጥ በሁለቱም ወገን የሞቱ ኢትዮጵያውያን ቁጥር አብይ አህመድ አሁን ከትግራይ ጋር ባደረገው ከቲፒኤልኤፍ ጋር ባደረገው ጦርነትና ቲፒኤልኤፍ በደርሶ መልስ አማራ ጋር በከፈተው ጦርነት ከሞተው ቁጥር ጋር ሲነጻጸር ለቁጥር ለንጽጽር የሚቀርብ ባልሆነ ደረጃ በልጫ ያለው ነው። ስለዚህ በጦርነት በመውደምን ብንል በ17 ዓመት ያልደረሰ ውድመት በአንድ ዓመት ጊዜ ውስጥ አብይ አህመድ ያደረሰው ውድመት ይበልጣል። ይሄ የመጀመሪያው የሰሜን ጦርነት ብቻ ነው። አሁን በአማራ ክልል እየተደረገ ባለ ጦርነት የሚታየው በየቀኑ የሚታየው ምርኮ የደረሰው ውድመት ያያችሁ እንደሆነ በ17 ዓመት ውስጥ ከዚያም ከዚህ ምርኮ ቢኖር እንኳን በ17 ዓመት ውስጥ የንብረት መውደም ቢኖር እንኳን ትምህርት ቤቶች፣ ጤና ጣቢያዎች ተጠብቀው በሽፍታ ወይም ደግሞ በአማጺ ግሩፕም ይሁን አገዛዝ ነኝ በሚለው ወታደራዊ ኃይል በኩል ቢሆን የጦርነት ዓለም አቀፍ ህጎች ተጠብቀው ትምህርት ቤቶች ምሽግ አይደረጉም ነበር። ጤና ጣቢያዎች ምሽግ አይደረጉም ነበር። ይህንን በኃይሌት በማድረግ እንደዚህ አይነት የተበሻቀጠ የጦርነት ሁኔታ በመፍጠር ባለፉት 7 ዓመታት ኦህዴድ ያደረገው በኢትዮጵያ ታሪክ ታይቶ ተሰምቶ የማይታወቅ ሁኔታ ነው ያለው። በምንድን ነው የምትስተው? ማህበራዊ ሶሻል
ሶሻል እሴቱን በተመለከተ ሶሻል ፋብሪኩ ብትንትኑ እንዲወጣ ተደርጎ ይፋዊ ግልጽ በሆነ ሁኔታ አንዱ ሌላኛውን የማያምንበት አንዱ ሌላኛውን በጥርጣሬ የሚያይበት ሁኔታ ተፈጥሯል። የብሔር ፖለቲካ ጥንስሱ በ1960ዎቹ ቢሆንም እንኳን በተማሪዎቹ እንቅስቃሴ በቲፒኤልኤፍ የበላይነት የሚመራው ኢህአዴግ ህገ መንግስታዊ ቅርጽ አስይዞ የሀገሪቷ ገዢ ሐሳብ አደረገው እንጂ የሐሳቡ አመንጭና ባለቤት አይሆንም ቲፒኤልኤፍ። ይህንን እነ ዶክተር ዳኛቸው በይፋ ኃላፊነት የወሰዱበት ነው። የነሱ ሳይሆን የኛ ነው ብለው እንደ በጎ ነገር የወሰዱት ዘውዳዊ ስርዓቱን በኃይል ገልብጦ እንደዚህ ያለ ጨበራ ተስካር የሆነ አገዛዝ እንዲሰፍን ማድረጋቸውን በኩራት ይናገሩታል። የእልቂትና የውድቀት ዘመን ነው፣ ግን በተጨባጭ ሪያሊቲው እሱ ነው። ከዚህ በመነሳት አሁን ያለው የአብይ አህመድ አገዛዝ አሁን ያለው የኦህዴድ አገዛዝ በየትኛውም መለኪያ በየትኛውም መመዘኛ ከየትኛውም በኢትዮጵያ ታሪክ ከመጡ ነገስታት ወይም ወታደራዊ አገዛዝ ወይም ሌላ ቶታሊታሪያን አምባገነናዊ አገዛዝ ከሁሉም ደምረን ስናየው በታሪክ ውስጥ ተከስቶ የማያውቅ የከፋ እጅጉን የመረረ ኃይል ነው። በጣም በአጭር ጊዜ ውስጥ ጄኖሳይድ የተፈጸመባቸው ሀገራት እንኳን አንድ ጊዜ ዘግናኝ በሆነ ሁኔታ የተፈጸመ ጄኖሳይድ አንድን ማህበረሰብ ወይም ብሔረሰብ ያነጣጠረ ግድያ በጅምላ ተፈጽሞ ያለፈ ነው። ይሄም በቁጥር ልኬት የሚታወቅ ማንነታቸው በውል ታውቆ የሚቆጠርና ዓለምም የተገነዘበው ነው። አብይ አህመድ ባለፉት 7 ዓመታት የሚፈጽመው ግድያ ግን የመንግስትን ስልጣን ይዞ ልክ እንደ ዴሞክራቲክ መንግስት ከዓለም ጋር በዲፕሎማሲ እየተገናኘው ነው እያለ ነገር ግን ገዳይ ቡድን አደራጅቶ ኮሮኔ ጎኛ የሚባል ገዳይ ቡድን አደራጅቶ ጋቸና ሲርና የሚባል ብሔረሰባዊ ማንነትን መሰረት አድርጎ ሃይማኖትን መሰረት አድርጎ አድኖ የሚገልና የሚያጠቃ ቡድን የታጠቀ ኃይል አሰማርቶ መከላከያ የሚባለውን ቡድን በወል ለዚሁ ጄኖሳይድ ለመፈጸም ለተዘጋጁበት ፕሮጀክት ማስፈጸሚያ አድርገው በሞኖፖሊ ተቆጣጥረው አየር ኃይል የሚባለውን ደህንነት የሚባለውን ባንኩንም ታንኩንም በወል የተቆጣጠረ ቡድን የኦህዴድ ቡድን ነው። በየትኛው መመዘኛ ከዚህ የኦህዴድ አደገኛ ቡድን ጋር ተሰባስቦ በ27 ዓመት ጊዜ ውስጥ ወይም ያለፈ ታሪክ ጠቅሶ እነከሌን በሚል ይሄ ቡድን መጣል በሚል የአብይ አህመድን ኃይል እንደ መሸሸጊያ እንዲቆጠር ከማድረግ በላይ ፖለቲካዊ ውድቀትና ነውር አለ ማለት አይቻልም። በመሰረቱ የአማራም ይሁን የሌላው ትግል ራሱን ችሎ ለመቆም ከቲፒኤልኤፍ ወይም ከአብይ አህመድ ምረጥ ተብሎ ምርጫ ያስቀመጠለትስ ማን ነው? የትግሉን ሜዳ የትም እርግፍ አድርጎ ትቶ ለቀለበ በደላላ አማካኝነት የቀረበለትን ደራጎት አማሎት ሲያበቃ ሂዶ አብይ ጉያ ስር ለመግባት ሂዶ በኦህዴድ ኪስ ውስጥ ለመወተፍ ቲፒኤልኤፍ መጣልህ የሚል አጀንዳ መዞ የሚመጣ ውዳቂ ፖለቲከኛ ነው። ኦህዴድ ቲፒኤልኤፍ መጣልህ ብሎ ለማስፈራራት የሚያስችል ምን ሞራል አለው? መጣልህ ካለስ አንተ የሚብስ አይደለም ከሚባል በቀር ቲፒኤልኤፍ መጥቷልና ኑኔጋ የሚለው ማን ነው? ውሻ ሊነክስህ ነውና ናኔ ልብላህ ብሎ ጅብ ሲጠራህ ውሻውን ሸሽተህ ጅቡ ጋር ትሄዳለህ ወይ ነው። ስለዚህ የዚህ ዘመን ከዳተኞች የዚህ ዘመን እጅ ሰጠን ባዮች እጅ ሂደው የሚሰጡት ውሻ እየጮኸ መጥቷል ብለው የጅብ መንጋጋ ውስጥ ነው ሂደው እየተወተፉ ያሉት። ከ27 ዓመት በፊት በነበረ አገዛዝ ውስጥ በጋራ ወንጀል ይሰሩ የነበሩ አካላት ተከፋፍለው አንዱ ደካማ ሌላው ደግሞ በብርቱ 27 ዓመት ውስጥ በላቀ ሁኔታ ወንጀል ለመፈጸም የሚያስችል አቅም ገንብቶ ይሄንን ወንጀል እየፈጸመ ባለበት በዚህ ወቅት በየቀኑ በአርሶ አደር መኖሪያ ላይ ሞርታር ወደሚጥል በየቀኑ መድፍ ወደሚተኩስ በየቀኑ በድሮን ህዝብ በሚጨርስ በየቀኑ በሚሰራው ፕሮፓጋንዳ ነባር ሪቶሪክን የጠላኸውን ልክ አይደለም አማራ ተሳዶበታል የምትለውን ህገ መንግስት
ንክችት አረጋትና የሚል እኔ ነኝ አስጠባቂ ወደሚል ስርዓት ሄደ እሱ ጉያ ውስጥ ገብተህ አይ ድሮ ባለፈው ጊዜ ከ7 ዓመት በፊት ገዢ የነበረ ቡድን አለ እሱ ሊመጣ ነው ስትል ያ ገዢ የነበረው አካል ቢመጣ ሊመልስብህ የሚችለው ከ27 ዓመት በፊት የነበረውን ነው ማለት ነው። ማንም ጤናማ ሰው ይምጣ እያልኩ አይደለም። ቲፒኤልኤፍ ግን ማንም ጤናማ ሰው አስገዳጅ በሆነ ሁኔታ የትኛው ዘመን ላይ ብትሆን ይሻልሃል ቢባል የትኛውም ኢትዮጵያዊ በእርግጠኛነት መናገር እችላለሁ ከኦህዴዶች በቀር ከባዕዴኖች በቀር ሊል የሚችለው ከ7 ዓመት በፊት የነበረውን ሁኔታ መመለስ ቢቻል ከ7 ዓመት በፊት ወደ ነበረው ሁኔታ ተመልሶ እሱን ለመለወጥ መታገል ፒስ ኦፍ ኬክ ነው። አሁን ካለው ሁኔታ አንጻር አትሊስት ከ7 ዓመት በፊት አንድ ሰው በሰላም አዲስ አበባ ተነስቶ ወደ ፈለገው ቦታ ሄዶ ደርሶ መመለስ ይችላል። ፖለቲካ ላይ ተሳታፊ ሆኖ ስርዓት ለመለወጥ እስካልታገለ ድረስ በኢኮኖሚ መስክ ውስጥ በፈለገበት መንገድ መወራጨት የሚፈልገውን ማፍራት የሚችልበት እድል ነበር። ስርዓቱን እስካልነካ እንደውም ለስርዓቱ ፊት ከሰጠና ከተሞዳሞደማ ምን ችግር አለበት? እኩል ሀብት እያፈራ የሚሄድበት ጎዳና ይከፈትለታል፣ መንገድ ይሰጠዋል። ይሄኛው እንኳን ባለሀብቱን ፍጹም ድሃውን ህገወጥ ድሃ ነበርክ። ህጋዊ ድሃ ለማድረግ ያለችህን ደሳሳ ጎጆም አፈርሳታለሁ ብሎ የሚያፈርስ